በጣም የሚያሳዝነኝ ነገር ምንድን ነው ታውቂያለሽ? ሰው አካሉን አውሮ ተኝቶ አካሉን ገልጦ አሳይቶ ወይም አካሏን አሳይታ ገንዘቡን የሚደብቅበት ጉዳይ በጣም የሚገርመኝ ጋብቻ ማለት ሙሽራው ከሙሽሪት ጋብቻ፣ ሙሽሪት ከሙሽራው ጋብቻ። በዚህ ላይ 80 ይባላል። 80 ምንድን ነው ሲባል 80 ሰርግ ማለት የጋብቻና የትዳር የመክፈቻ ስነ ስርዓት። ሰይጣን ከሚበጅተው በጀት መካከል ትልቁ በጀት ትዳርን ለማፍረስ የሚበጅተው በጀት ባለትዳር እንዳይሆኑ ነው የሚጥረው። ምክንያቱም ባለትዳር ከሆኑ እና አቡነ ተክለ ሃይማኖት ይመጣሉ። ባለትዳር ከሆኑ እና አቡነ ገብረ መንፈስ ቅዱስ ይመጣሉ። እሑድ ላይ ላለው ፕሮግራም ያለ አመጣው ያለ ሀብቱን ጨርሶ ትዳሩ ከዛ በኋላ ጉስቁልና። እንዴት አለህ? እንዴት ከረምክ? እንዴት አለሽ ሙሌ? እንዲሁም ደግሞ የመርጦ ሚዲያ ቤተሰቦች ሁላችሁም በያላችሁበት ሰላምታዬን አቀርብላችኋለሁ። የዚህ ዝግጅት ዓላማችን በዚህ ዙሪያ እኛ አሁን በምንነጋገረው ርዕሰ ጉዳይ ዙሪያ ከፍተኛ የሆነ እውቀት ያላቸው ወይም ደግሞ ልምድ ያላቸው ምሁራን ለኢትዮጵያ ሕዝብ ለሁሉም የተሻለ እውቀት ከኛ የተሻለ የበለጠ እውቀት እንዲሰጡ ማድረግ ነው። በዚህ ልክ እንዲትረዱልን እንፈልጋለን። እንግዲህ እንደ እንግዳና እንደ አስተናጋጅ ሳይሆን የምንሆነው እንደ ጓደኝነት ነው አብረን የምናወራውና እንግዲህ እየተጠያየቅን እየተመካከርን እየተነጋገርን አብራችሁ የምንቆይ ይሆናል። ሚዲያው መርጦ ሚዲያ ነው። እንግዲህ ዝግጅታችን ደግሞ ጻድቅ ይሰኛል። ወደፊት ምን ማለት እንደሆነ ስለዚህ እንነጋገራለን። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እንጠይቃለን። እንግዲህ ወደ ውይይታችን እንመለስ። አዎ እንግዲህ ይሁኒ የጥር ወር የምንኖር ነው ከተባለ እጅግ ብዙ በዓላትን የምናከብርበት እንዲሁም ደግሞ የሰርግ ወቅት ነው። ምንም ጥያቄ የለውም። አሁን ስንመጣ ራሱ ያው መንገዱን እንዳየ ሆኗል እና ብዙ በዓላትን አሳለፍን። ብዙ ሰርጎችን እያለፉ ነው፣ አልፈዋል፣ አሁንም አሉ፣ እየተደረጉ ነው። እስከ ጥር መጨረሻ የሚቀጥል ነው የሚሆነው እና ይህን ስናስብ ሰርግ ላይ መወያየት ፈለግ። እስቲ ሰርግ፣ ጋብቻ፣ ትዳር እነዚህ ሶስት ነገሮች ምንድን ነው? አንድነት አላቸው ወይስ ይለያያሉ? አዎ እንግዲህ ስለነዚህ ጉዳይ ስናነሳ አድማጮቻችንም ያው ተመልካቾቻችን አድማጭ ተመልካች ነው የሚኖረን፣ የሚያደምጠን አለ፣ የሚመለከተን አለ። እነዚህ ሰርግ፣ ጋብቻ፣ ትዳር የሚባሉት ነገሮች የተለያዩ ነገሮች ናቸው። ስለዚህ ለነዚህ ጉዳይ ሀሳብ መስጠት ያስፈልጋል። የዛሬው ንግግራችን የሚሆነው ሰርግ፣ ጋብቻና ትዳርን የተመለከተ ነገር ነው። መጀመሪያ እንግዲህ ወደ ሰርግ፣ ወደ ጋብቻ፣ ወደ ትዳር ከመሄዳችን በፊት ሚዜ ይመለመላል። ሚዜ አለ፣ እጮኝነት ጊዜም አለ፣ የሚዜም አለ፣ ኋላ ላይ ወደ ሰርጉ የሚመጣው። እነዚህን ጉዳዮች ለማንሳት የፈለኩት ምንድነው ከጋብቻ ከሰርግ በፊት ያሉትን ወደፊት እንደምናነሳቸው ነው። ወደፊት የምናነሳቸው ጉዳዮች ናቸው። ስለዚህ መጀመሪያ ሰርግ የሚለውን ነገር እነዚህ ሶስቱን መሰረት እናደርጋለን። ወደፊት ስለ ሽምግልና፣ ስለ ጓደኝነት፣ ስለ ሚዜ እነዚህ ነገሮች እንነጋገራለን። ሰርግ ምን ማለት ነው የሚለውን ስናይ ሰርግ አንቺም እንደምታውቂው ሰርግ እንግዲህ አሰርገወ ነው። አሰርገወ ተዋበ የሚል ግስ አለው። እንግዲህ ስናነብ ያገኘነው ነው የምናካፈላቸው ለተመልካቾቻችን። እኔም ሳነብ ካገኘሁት ነው። የግዕዝ ግስ ነው። አሰርገወ የሚል የግዕዝ ግስ ይይዛል። አሰርገወ ማለት ተዋበ ነው። ልክ አሁን ለሰዎች ስም አሰርጉ፣ ስርጉት እየተባለ ይሰጣል እና አሰርገወ ተዋበ የሚለውን መሰረት የሚያደርግ ነው። ያም ማለት ምን ማለት ነው? በሰርጉ ዕለት ወይም እሁድ ዕለት ማለት ነው። እሁድ የሚደረገው ሰርግ አብዛኛውን ጊዜ እሁድ ስለሆነ ነው እሁድን ያነሳሁት። በእሁድ ዕለት የሙሽራው ቤተሰብና የሙሽሪት ቤተሰቦች እርስ በርስ የሚተያዩበት ማለት በሰርገኛ የሚመጣበት ሰርገኛ ወደ ሙሽሪት ቤት የሚሄድበት ጊዜ ነው ለሷን ለማምጣት። እንዲሁም ደግሞ የሙሽሪት ቤተሰቦች ዘመድ አዝማድ በሙሉ አንድ ላይ የሚገናኙበት ነው። የሙሽራውን ቤተሰብ ባሉበት ከየትም ቦታ ተጠራርተው መጥተው የሚገናኙበት ነው። በዚህ ጊዜ ያለው ልብሱን ገዝቶ የሌለው ደግሞ ያለውን አጥቦ አሸብርቆ ደምቆ የሚሆንበት በዓል ስለሆነ ስለዚህ ይሄ በዓል ምን ተባለ? የሰርግ ተባለ። ማለትም አማረ ተዋበ የሚለውን ነው። የዛን ጊዜ ያለውን አጊጦ አሸብርቆ የሚዋልበትን ያችን ዕለት መሰረት ያደረገ ሰርግ ይባላል እና ሰርግ ማለት የጋብቻ ወይም የትዳር የመክፈቻ ስነ ስርዓት ማለት ነው። የመክፈቻ ስነ ስርዓት ነው እሁድ ማለት ነው። ስለዚህ በዛን ጊዜ
አምረው ደምቀው ይታያሉ። ግን ዋናው ጉዳይ ወደ ማን ነው የሚሄደው? ወደ ጋብቻና ወደ ትዳር ነው የሚሄደው ማለት ነው። ስለዚህ ሰርግ ማለት የጋብቻና የትዳር የመክፈቻ ስነ ስርዓት ነው። ስለዚህ ቀድሞ የሚመጣው ሰርግ ነው። አዎ ቀድሞ የሚመጣው ሰርግ ነው። ቀጥሎ ጋብቻ ነው። ጋብቻ ነው። ምክንያቱም ጋብቻ ደግሞ የአማርኛ ቃል ነው። እንደምናውቀው ጋብቻ ማለት ሙሽራው ከሙሽሪት ጋብቻ፣ ሙሽሪት ከሙሽራው ጋብቻ የሚለው ነው። ወይም ደግሞ አንዲት ሴት ከአንድ ወንድ ጋር ብቻ ወይም አንድ ወንድ ከአንዲት ሴት ጋር ብቻ የሚለውን የሚወክል ነው። ያ ማለት ምን ማለት ነው? እሷ ከሱ ውጭ አታውቅም፣ እሱም ከሷ ውጭ አያውቅም። በተለይ አሁን ከተጋቡ በኋላ ያለውን ጊዜ የሚመለከተው አብዛኛውን ጊዜ እና እሷም ከሱ ጋር እሷም ከሱ ጋር እሱም ከሷ ጋር ሆነው አንድ ላይ የሚሆኑበት ያው እንደው ስም መጥቀስ ካስፈለገ ልክ አበበ ከአበበች ጋር ብቻ ብለን የምንሄደው ማለት ነው። እና ያን ነው ጋ ብሎ ብቻ ብሎ የሚነጥለው። እንግዲህ አባቶቻችን በጣም ሊቅ ናቸው በዚህ ጉዳይ በነገራችን ላይ። ምክንያቱም ጋብቻ ሲባል አሁን እኛ ዝም ብለን አጠጋግተን ጋብቻ ብለን ስለምናነበው ነው። ግን ተነጥሮ ሲታይ እንደምታዩ ጋ ብቻ። አዎ ጋ ብቻ፣ እንትና ከእንትና ጋ ብቻ፣ እገሊት ከገሌ ጋ ብቻ የሚለውን ይሰጣል። ይሄ እገሊት ከገሌ ጋ ብቻ የሚለው ነገር በዚህ በጋብቻው እሷ ከሌላው ከሱ ውጭ ሌላ ወንድ ከሷ ውጭ ሌላ ሴት የሚለውን ብቻ የሚወክል አይደለም። እንዲሁም ደግሞ በትዳራቸው ውስጥ የሚፈጠረውን እያንዳንዱን ነገር ወይም በትዳራቸው ውስጥ ያለውን እያንዳንዱን ጉዳይ የሚመለከቱት ወይም ደግሞ ያንን ነገር የሚያደርጉት እነማን ናቸው ማለት ነው? ሁለታቸው ብቻ ናቸው ለማለት ነው። ማለት በትዳር ውስጥ ችግር ሲፈጠር እሷ ከሱ ጋር ብቻ ነው ችግሩን ልትወያይና ልፈታበት የምትችለው፣ ወይም ደግሞ እሱ ከሷ ጋር ብቻ ነው ችግሩን ሊፈታ የሚችለው ወይም ውይይት አድርገው ችግራቸውን የሚፈቱት። ምናልባት ሶስተኛ ወገን እዚህ ጋር ሊገባ ይገባም ይባላል። በጣም ብዙ ጊዜ የሚነገር ነገር ነው። ሶስተኛ ወገን ሊገባ አይችልም፣ አይገባም። እንደው እሷና እሱ በሚያውቁት በሚሉት ጉዳይ ሊገባ አይችልም። ሊገባ የሚችለው ሰው ምን አይነት ሰው ነው ከተባለ በዛ ጉዳይ ሊገባ የሚችለው እነሱ የፈቀዱለት ሰው ብቻ ነው። እንደው የሃይማኖት አባት እንኳን ቢሆን ማለት ነው። የሃይማኖት አባት አሁን በክርስትና የሃይማኖት አባት ንስሐ አባት ነው። ስለዚህ የንስሐ አባት ወደዛ ውስጥ መግባት የሚችለው ማን ከፈቀደለት ነው? ሁለታቸው። አሁን ለምሳሌ አንዱ አባታቸው ሲመጣ ንስሐ አባታቸው እንዲገቡብን አንፈልግም እዚህ ጉዳይ ካሏቸው ራቅ ብለው ነው የሚከታተሉት እንጂ አይገቡም። ምክንያቱም ጋብቻው የማን ነው? የሁለቱ። ግን በመካከል ላይ የሆነ ነገር ሌላ እነሱ የራሳቸው የኔ የሚሉት ኢጎ ወጥቶ በጣም የእሷም ራስ ወዳድነቷ እሱም ራስ ወዳድነቱ በጣም ወጥቶ ሊፋቱ ሊለያዩ የሚችሉበት አጋጣሚ ሲኖር በግዴታ በንስሐ አባት በኩል ካልዛለፈ ደግሞ በእናት አባት በኩል ችግራቸውን እንዲፈቱ የሚደረግበት መንገድ አለ። እንደዛ የሚሆንበት ሁኔታ አለ። ከዛ ውጭ ባለው ግን ማንም ያልተፈቀደለት አካል ወደዛ ይገባል። ጓደኛ መግባት አይችልም። እንደው እንኳን በኖርማል ሰው የሆነ ይግባ ቢባል ባለትዳር ሆኖ የቆየ በትዳር ውስጥ የሚፈጠሩ ችግሮች እንዴት ብሎ መፈታት አለባቸው ስለሚለው እውቀት ያለው እንዲህ አይነት እንትኖችን የመፍታት ልምድ ያለው ሽማግሌ የሆነ የሚፈለገው ለሽምግልና ምን አይነት ሰው ነው? በትዳር ውስጥ ኑሮ እንደውም ስኬታማ የሆነ ሰው ነው የሚፈለገው። ስኬታማ ካልሆነ እንኳን አይደለም ቀርቶ ሁለት እግዚአብሔር መሆን አይችልም። አዎ እንኳን ትዳርን እንግዲህ ትናንት ቃና ዘገሊላን አክብረናል። ቃና ዘገሊላን ስናከብር ስለ ትዳርን እግዚአብሔር ኢየሱስ ክርስቶስ የመሰረተበት ቀን ነው። ቃና ዘገሊላ ማለት እንግዲህ እግዚአብሔር ብሔርን አልመሰረተም። አማራ ክልል፣ ኦሮሚያ ክልል፣ አሜሪካ፣ አውሮፓ የሚባሉ ሀገራትን አልመሰረተም። የሰው ልጅ በፍላጎት ነው የመሰረታቸው። ትዳር የሚባለውን ግን የመሰረተው እግዚአብሔር ኢየሱስ ክርስቶስ ነው። በቃና ዘገሊላ በሶስተኛው ቀን በቃና ዘገሊላ ሰርግ ሆነ ብሎ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ አለ እና በዛ ላይ ዶኪማስ የሚባል ሙሽራ ተድሮ ዮአኪን የሚባል ሰው ልጁን ዶኪማስን ድሮ በነበረበት ጊዜ ድንግል ማርያም በዛ ተገኝታ ነበረ። ውሃውን ወደ ወይን የቀየረበት ነው። በሰርጉ ቤት ውስጥ ያለው ወይኑ አልቆ ወይን እኮ የላቸውም ስትለው ወይን የላቸውም ስትለው ወይን ውሃውን ወደ ወይን ቀይሮ ታምር የሰራበት የመጀመሪያውን ታምር ያደረገበት ነው። እንግዲህ ለምንድን ነው እንደዚህ ያደረገው? ትዳር የተባረከ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ መጀመሪያም ወንድና ሴት አድርጎ ነው የፈጠራቸው። ወንድና ሴት አድርጎ ፈጥሮ አገናኛቸው ሁለቱን። ኋላም እንደገና ደግሞ የመጀመሪያው ትዳር ሆኖ ነበር። በክፉ ምክር ፈርሷል። ባይፈርስም ከሁለታቸው ውጭ አማራጭ ስለሌለ ነው እንጂ የመጀመሪያውን ጋብቻ በሰይጣን ምክር ምክንያት ምን ሆኗል? ሆድ ለሆድ ተለያይተዋል። ማናማ አዳምና ሔዋን ሆድ ለሆድ ተለያይተው ነበረ።
ከዛ በኋላ እንግዲህ ትዳር የዛን ጊዜ ከሲኦል ውስጥ የነበረ ነፍሳት ወደ ገነት እንዲመለሱ የመጣ አምላክ በሰይጣን ምክር በዲያብሎስ ምክር ተበላሽቶ የነበረውን ትዳር እንደ አዲስ ለማስጀመር እንደ አዲስ ለመጀመር ምን አደረገ? በዛ ተገኝቶ ትዳርን ባረከ። ምክንያቱም ሰይጣን በጣም ትልቁን ከሚበጅተው በጀት መካከል አሁን እንዳለምኛ ስናስበው ከሚበጅተው በጀት መካከል ትልቁ በጀት ትዳርን ለማፍረስ የሚበጅተው በጀት ነው። ምክንያቱም ለምን? ክርስቶስ የመሰረተው ነው ስለሆነ ትዳር ባለትዳር እንዳይሆኑ ነው የሚጥረው። ምክንያቱም ባለትዳር ከሆኑ እና አቡነ ተክለ ሃይማኖት ይመጣሉ። ባለትዳር ከሆኑ እና አቡነ ገብረ መንፈስ ቅዱስ ይመጣሉ። ባለትዳር ከሆኑ እንደነ ፍቅርተ ክርስቶስ እንደነ ክርስቶስ ሰምራ እንደነ ቅድስት አርሴማ የመሳሰሉ እንደነ ቅዱስ አግናጢዎስ እንደነ ቅዱስ ጎርጎርዮስ የመሳሰሉ አባቶች ይመጣሉ። ጳጳስ ይመጣል ከትዳር፣ ቄስ ይመጣል ከትዳር፣ ዲያቆን ይመጣል ከትዳር። ስለዚህ እንዲህ ስለሆነ ምን ያደርጋል? እሱ ትልቁን ኃይሉን የሚጨርሰው ሰው እንዳይጋባ በማድረግ ነው መጀመሪያ። ሁለተኛው ተኩሱ ደግሞ ከተጋባበት ጸንቶ እንዳይቆይ ነው፣ እንዳይወልድ ነው። ሶስተኛው ከወለደ ደግሞ ልጆቹ አብረው እንዳያድጉ ነው። ምክንያቱም እናትና አባት መካከል ካልሆኑ ለቅድስና የሚበቁበት ልባቸው ይከፋል። እንደዛ ማድረግ ነው እና እንዲህ እያደረገ ኃይሉን እዛ ላይ ነው የሚጥለው። ትዳር ላይ በጣም ትልቅ አሁን ዛሬ ፈተናው ትልቁ ፈተና ባለፈው መረጃ እየሰማሁ ነበር። አዲስ አበባ ላይ መረጃውን እርግጠኛ አይደለሁም ከ3000 በላይ ባለትዳሮች ተፋቱ የሚል ባንዴ ማለት ነው። እንግዲህ ይሄ ምንድን ነው? ቀስቱን እየወረወረ ነው ወደ ትዳር ማለት ነው። ስለዚህ ማለት መረጃው የቁጥሩ ልክ ነው እንጂ እኛ ያለንበት አካባቢ ይሄ መለያየቱ፣ መፋታቱ፣ መጋጨቱ፣ ልጆች ያለ እናት ያለ አባት ማደጋቸው ያለው የስነ ልቦና ጫና ራሱ ቀላል አይደለም ለልጆቹ። እንደው ትልልቁስ መቼስ ማለት መጽናት አቅቶት ወደዛ ደረጃ ሄዶ ሊሆን ይችላል። ግን ልጆቹ ላይ የሚፈጠረው ጫና እጅግ በጣም ከባድ መግለጽ እስከማይቻል ድረስ እውነት ተመልካቾቻችንም አድማጮቻችንም እንዲወስዱት የምንፈልገው አንድ ቦታ ላይ የምንሰማው መሰለኝ አንድ ልጅ ናትና ወልዳታለች። እናቷን አታውቃት፣ አባቷን ታውቀዋለች። ያው እያሳደጋትም ነው ከሱ ቤተሰቦች ጋር አድርጎ ማለት ነው። እና ልጅቷ አሁን ላይ ገና ልጅ ናት። የሚገርምህ አታውቃትም፣ ግን ስትጠይቃት እንደምትለው እናቴን ለአንድ ቀን ባየኋት። ገና የ4ኛ ክፍል ተማሪ ናት። በትምህርቷ እውነት ለመናገር ተጽዕኖ አሳድሮባታል። ዝቅተኛ የሚባለው የተማሪ ደረጃ ላይ ነው ያለችው። ምንድን ነው ብለህ ስትል እንባ ነው የሚቀድማት። ይህ ከምን የመጣ ነው? ሌላ ምንም አይነት ችግር የለባት። የእናት ችግር ነው ያለባት። የእናት ናፍቆት፣ የእናት ፍቅር። እናት ምንድን ነው የሚለውን ያንን ነው እሷ እየፈለገች ያለችው። እና እንደው ከተጋባን አይቀር ያው ዘለቄታ ያለው ትዳርን ቢሆን በተቻለ ብዬ የምለው እኔም ይሄንን ነገር ስላየሁትና በዚህ ሰዓት ላይ እየፈተነን ያለን ነገር ስለሆነ ለማለት ነው። ሀሳብን አላቋረጥሽም። ውይይትም ስለሆነ በጣም ጥሩ ነው። ምክንያቱም ለአድማጮቻችን ለተመልካቾቻችን የሚያስተምር ነገርም ስለሆነ ነው እና በየአካባቢያችን እያየነው ነው እኮ በየአካባቢያችን እያየነው ያለ ነገር ነው እና ይህንን ጋብቻውን ትዳሩን ሰርጉን የመሰረተው ክርስቶስ አምላካችን ነው የሚለውን እንትን ለማለት ለመጥቀስ ነው እና ጋብቻ ላይ ያልተፈቀደለት ሰው እውቀት የሌለው ሰው ወይም በትዳር ውስጥ ስኬታማ ያልሆነ ሰው ለምሳሌ ፈት የሆነ ሰው ሊሸመግል አይችልም። ምን ይላሉ? እንደውም ትዳር ላይ ሽምግልና ሊሸመግል የሚመጣ ሰው ብለው ሲያስቡ ትዳር ላይ ሊሸመግል የሚመጣው ሰው እንኳን አይደለም ቀርቶ ካላገባና ካልወለደ እንኳን ለትዳር ሽምግልና ቀርቶ ለቅሬ አዛዥነት አይሆንም ይባላል። ምክንያቱም የራሱን ቤተሰብ አስተዳድሯል ወይ በቁጡ የራሱን ቤተሰብ በቁጡ መምራት ያልቻለ ሰው የሰው ትዳር ያገናኛል ወይም የሰው ትዳር ያፋቅራል ተብሎ ስለማይታሰብና ሁለታቸው ብቻ የወንድ እናት እንደዚህ እያለች ለልጇ ያዘንኩ እየመሰላት የምታበላሽበት የሴት እናት ደግሞ ለልጇ ያዘንኩላት እየመሰላት የገዛ ልጇን ከትዳር የምታፈናቅልበት አይደለም ማለት ነው። ጋብቻ የሚለው ቃል ይህን ነው የሚያመለክተው። የሴትን ቤተሰብ አያገባውም፣ የወንድን ቤተሰብ አያገባውም። ያዘንለት እየመሰለ ለልጁ ያዘነች እየመሰለች ለልጆቻቸው ያዘንላቸው እየመሰላቸው በትዳር ውስጥ እየገቡ ትዳርን ማፈናቀል አይችሉም። ምክንያቱም እነሱ የፈጸሙት ምንድን ነው? ጋብቻ። እሷ ከሱ ጋር እሷ ጋር ብቻ ነው ችግራቸውን ሊፈቱ የሚችሉትና ይሄ ነው። ምክንያቱም አንዳንድ ጊዜ የባልና ሚስት ጠብ ወተት እስኪፈላ ነው ሲባል ሰምተሽ ከሆነ ወተት እስኪፈላ ወተት ምን ያህል ጊዜ ይወስዳል? አሁን ለመፍላት አንድ አፍታ ነው። በተለይ ደግሞ
የሆነ ትንሽዬ ይቆያል። ትንሽዬ ፕሮሰስ አለች። መፍላት ከጀመረ በኋላ ቀጥታ ይፈሳል። ቶሎ ነው አንድ ሀፍታ ነው። ይገነፍላል። የባልና ሚስት ጠብ እንደዛ ነው። ግንፍል ሊሆኑ ማታ ላይ ሲገናኙ ወይ በሆነ ሰዓት ሲገናኙ ምን ይሆናል? ተመልሰው ችግራቸውን ይፈታሉ። ግን እሱ ወጥቶ ለሌላ ጓደኛው እሷም ወጥታ ለሌላ ጓደኛዋ እንዲሁኛለሁ እንዲህ አድርጎኛል ብላ ተናግራ ከሆነ ምን ነው የሚቀረው ማለት ነው? ዛሬ ቂሙ ነው የሚቀረው፣ ትርፉ ነው የሚቀረው። ግን ያንን ነገር ቆጥቦ መያዝ ምክንያቱም በዚህ ጋብቻ በሚባለው ቀጥለን የምናየው የጋብቻ ትርጉም እዛ ጋብቻ ላይ ባልና ሚስት በሚኖሩባቸው ሁኔታዎች አልጋ ላይ ሊሆን ይችላል ምናምን በነዛ የሚፈታ ችግር አለ። ያ የማይፈታው ችግር የለም። ግን ቀድመን ለጓደኛ ካሾለክ ነው እኛ ታርቀን ጓደኛ እንደገና ትናንትና የሆነ ነገር ከምና ደረሰ ታረቃችሁ ወይ ነው አልታረቃችሁም እንደው መግባት ያስፈልገኝ ይሆን ወይ ምን ልበላችሁ እያለ ሌላ እንትን ሊፈጠር ስለሚችል ማለት ነው። አዎ አይ ይሄ ብቻ አይደለም፣ በመሀል ሰይጣንንም ማጋበዝ ነው የሚሆነው። ምክንያቱም እሱም በንዴቱ ሰዓት ሄደና ልወደዋለሁ ለሚለው ጓደኛው ነገረው። እሷም ደግሞ በነደዳት ሰዓት ለቤተሰብ የሚሆን ለምን ነገረች? መታረቅ አይቀርም። ነገር ግን እነሱ እንዲህ ብሎሽ ነበር እኮ በዛን ሰዓት እንዲህ ብሎሽ ነበር እኮ ያንን ነገር ሀሳብ እንዲህ ወሬ ሲወራ እየያዙ ይቀመጣሉ ማለት ነው። ከዛ ደግሞ የሆነ ቀን መቼም ሰው ነህና መጋጨት አይቀርም። ያን ቀን ሲጋጩ አንተ እኮ ሄደህ ለከሌ እንደዚህ ያልክ ሰው ነህ፣ አንቺ እኮ ሄደሽ እንደዚህ ያልሽ ነሽ። አየህ በሰዓቱ ላይ ይነጋገሩ ይችላሉ ታርቀናል ብለው፣ ግን ሰው እስከሆንክ ስትጋጭ ያንን ነገር መልሰህ የምታነሳበት ነገር ይኖራል። ለራስህ ይዘኸው ከሆነሳ እሱ ይሄን ብሎኛል ብለህ የምትናደድበት ነገር የለም። አምነህበት ነው የምትታረቀው። አልፏል ብለህ ትተዋለህ ማለት ነው። ስለዚህ አንተ እንዳልከው በተቻለ መጠን እንኳን አይደለምስ ጓደኛ ቀርቶ አሁን ቅድም ያልከው የንስሐ አባት የሃይማኖት አባት የምትለውን ራሱ ከአቅም በላይ ሆኖ እሱ ባካችሁ ብሎ የሚመልስ አይነት ካልሆነ በስተቀር እንደው ለሆነውም ላልሆነውም ያለውን ነገር ይዘን ሩጠን ለሆነ አካል ምን አስተጋባ ከሆነ በኋላ ላይ ተመልሶ አብሮ ለመኖር እንደ ቁርሾ እንደ መነሻ ይሆናል ብዬ አስባለሁ። ታርቀውም ራሱ ሁሉን ለመገናኘት ያስቸግራል። እሱማ እንዲህ ብሎኝ የለ እንዴ እሷማ እንዲህ ብላኝ የለ እንዴ ከእኔ በልጠውባት እንደዛ የሚል ነገር እንዳይኖር ጥንቃቄ እናደርግ። አድማጮቻችን ይሄን የምንልበት ምክንያት ምንድን ነው? አሁን ሰዓቱ የሰርግ ነውና በዚህ ሰርግ ሰዓት ጥንቃቄ እናድርግ። የምንጋባው ለመፋታት ሳይሆን እስከ ዘለቄታው አብረን ለመቆየት ነው የሚለውንም መልእክት እንዴት ይዙልን ነው። የጋብቻ ሌላኛው ትርጉም ደግሞ ምንድን ነው? ተዋህዶ ይባላል። አዳም ተኝቶ ነበረ፣ በእንቅልፍ ልቡ ነበር ነው። በጣም እንቅልፍ አልወሰደውም፣ በጣም ደግሞ አልነቃም። በዛ መካከል ላይ ባለበት ውስጥ እግዚአብሔር ከጎና አጥንቱ ወስዶ ሔዋንን ፈጠረ እና ያንን ቦታ በምን ዘጋው? በአጥንት ዘጋው፣ በስጋ ዘጋው ይላል። እንግዲህ ያችን አጥንት ወስዶ ከፈጠራት በኋላ እሷ ስትመጣ ሔዋን ምንድን ነው ያለው አዳም? ይቺ ስጋ ከስጋዬ ናት፣ ይቺ አጥንት ከአጥንቴ ናት ነው ያለው። እግዚአብሔር ግን አጥንትህ ስጋ መጣች አላለው። እሱ ዝም ብሎ ምክንያቱም በምን ታውቆት ነው? በእንቅልፍና ሰው ስለነበረ ነው፣ ይታወቀው ነበረ። እንዲያነቃው ያማዋል፣ እንዲያነቃ እንቅልፍ እንዲያወስደው ደግሞ ከየት መጣች ብሎ ይጠይቃል። ስለዚህ እንደዛ እንዳይሆን ሲል እግዚአብሔር ምን አደረገ? በእንቅልፍና ሰው አደረገውና ወሰዳት። እንደውም የሚገርምሽ ከቀኝ ጎኑ ነው የወሰዳት። ግራ ጎኔ ላላሁን ሰው አይደል? ቀኝ ጎን ናት ሚስት። እንዴት እስቲ አድማጮቻችን እንዳንወዛገብ እኔም በዛ ልክ ስለማውቅ ማለት ሴት ልጅ ከወንድ ግራ ጎን እንደተሰራች ናት ነው እኔም አውቀው እኛ የምንለው ይቀርና እንዴት ነው አስረዳን። ከቀኝ ጎን ነው የወሰዳት። በቀኝ ነው የፈጠራት። ግን ግራ ጎን የተባለችበት ራሱ ነው የቻለ ምክንያት አለው። አንደኛው ደም ያለው በዚህ ነው አይደል? በዚህ በኩል በግራ በኩል ነው እና ደም ፈሶ ወደ ሰውነት የሚሰራጨው ከወደ ግራ፣ ልብም በግራ ነው ያለው። የልብ ናት ሲባል ነው። ደም ደግሞ ብዙ ደም ያለው ከወደዚህ በዚህ በኩል ደም ይበዛል ይላሉ አባቶቻችን። እና ሴት ደም ይፈሳታል። እንደገና ደግሞ ልብ ያለው በዚህ በግራ በኩል ነው በሳይንስም ይባላል። ስለዚህ በዚህ በኩል ከሆነ የልብ ጓደኛ ወይም ደግሞ የልቤ የሚባለው በዚህ በስተግራ ነው። ልብ በዚህ ስላለ በግራ ተወከለች ማለት ነው። እንደገና የሚረጨው ደም ህይወት ነው አይደል? ነፍስ በምንድን ነው ውስጥ የምትንቀሳቀሰው? በደም ውስጥ ነው። ስለዚህ አሁን አንቺ እዚህም ሲነካሽ ያምሻል፣ ታች የእግርሽ ጥፍርንም ሲነኩት የእግርሽ ጣትም ሲነኩት ያምሻል። ለምንድን ነው? ደም ስለሚደርስ ነው። እዛ ደም ባለበት ሁሉ ነፍስ አለች። ስለዚህ ከዚህ ደም ከወደዚህ ይመጣል። ስለዚህ ምንድን ናት ማለት ነው? ሴት ለወንድ ህይወቱ ናት ማለት ነው። ህይወቱ ናት። የመዳኛው ምክንያት እኮ ናት ሴት ለወንድ። በእነዚህ ምክንያቶች ነው እንጂ የተፈጠረችው ግን
በቀኝ ጎኑ በኩል በስተቀኝ በኩል ነው ማለት ነው። ስለዚህ የአዳምና ሔዋን በዛን ጊዜ በተመሰረተው ትዳር ውስጥ እንትን አሁን ይቺ አጥንት ከአጥንቴ ናት ይቺ ስጋ ከስጋዬ ናት ብሏል ብዬሽል። ስለዚህ አሁን ደግሞ ይቺ ስጋ ከስጋዬ ናት ይቺ አጥንት ከአጥንቴ ናት የሚለው በጋብቻ በኩል ነው። ሁለቱም አንድ ሆኑ ዛሬ ተብሎ ይዘመራል። ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ ይላል ይዘመራል። በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ። ተዋሃዱ። የሚዋሃዱት ግን እንዴት ነው? በጋብቻ አማካኝነት። ያ ማለት ሴትና ወንድ ስርዓተ ተዋህዶ ይባላል። ስርዓተ ተራክቦ ማለት ነው። እሱ ነው ጋብቻ ይባላል። እሱ በስርዓተ ተራክቦ ምክንያት ሴቷ ምን ትሆናለች? የሴቷ ልብ ወደ ወንዱ፣ የወንዱ ልብ ወደ ማን ይመጣል? ወደ ሴቷ። አንድ አካል ሆኑ። እኔ በጣም በዚህ ሰዓት የሚያሳዝነኝ እንደ ወደፊት ርዕሰ ጉዳይ አድርገን እናወራበታለን ብዬ አስባለሁ። በጣም የሚያሳዝነኝ ነገር ምንድን ታውቂያለሽ? ሰው አካሉን አብሮ ተኝቶ አካሉን ገልጦ አሳይቶ ወይም አካሏን አሳይታ ገንዘቡን የሚደብቅበት ጉዳይ በጣም የሚገርመኛል። በጣም እንዴት ሰው አካሉን ነውር እኮ ነው አይደል? ነውሩን ሰጥቶ እንዴት ገንዘብን ይደብቃል? በጣም በቃ እንትን ማለት እና ወደፊት እናነሳዋለን በዚህ ጉዳይ። ማንነትህን ሰጥተህ ገንዘብ ማለት ኢምንት የሆነ ነገር። ምክንያቱም ያን ሰውነትሽ ነው ገንዘቡን ያመጣው። እንዴው ሰርቆ እንኳን ቢሆን ሰውየው ገንዘብ ያለው ማለት ነው የሰረቀው ማን ነው? እሱነቱ እኮ ነው። እንዴት ያንን ለመስረቅ እንኳን የሄደውን ሰርቆ እንኳን የመጣውን ያን የማይሸወደውን ሰውነቱን እንዴት ሰጥቶ ገንዘቡን እንዴት ይደብቃል? እንደውም ጋብቻ ሲደረግ ገንዘብ ቆጠራ ሁላ ይባላል። በተለይ በቤተ ክርስቲያን የሚያገቡ ከሆነ በተክሊል በቁርባን የሚያገቡ ከሆነ እንደውም የሚያደምጡና አድማጮች የሚመለከቱ ተመልካቾች ይሆናሉ። አንዳንዴ ጉብኝት እናደርጋቸዋለን እንደዚህና እና ሰው በስጋው ደግሞ እየተጋባ ይሄን ያህል ብር አለኝ፣ ይሄን ያህል ብር አላት፣ ከዚህ በኋላ ከዚህ ገንዘብ ላደርስ፣ ከዚህ በፊት ያለው ገንዘብ ላይ ይመለከተው፣ ከዚህ በፊት ያለው ገንዘብ ላይ ይመለከታል ተብሎ ጋብቻ። እነዚህ ሰዎች አንድ አልሆኑም። እስቲ ቆይ አንድ ጥያቄ እዚሁ ላይ ለያዝህና ማለት እንደው በቀደሙ የሰርግ ስነ ስርዓት ወይም የጋብቻ ስነ ስርዓት እንዲህ አይነት ነገር ነበር ነው? አሁን ነው ይሄ ነገር ማለት ከምን መጣ የሚለውን ለመመለስ በፊት እንዲህ አይነት ነገር ነበር? የለም። በዚህ ልክ ነው ቆጠራው። ከዚህ በፊት ያለው ይሄ ነው፣ ከዚህ በኋላ ያለው ደግሞ ይካራች። ሲጀመር መጀመሪያ ሀብት ቢያፈሩ ለምሳሌ ከእናት አባቱ ጋር ሆኖ 5 ከብት 3 ፍየል 4 በግ ሊኖረው ይችላል። ይዞ ይመጣል። እናትና አባቷ እኮ ይሰጧታል። እሷ ይዛ ትመጣለች። ከእንትኑ ጀምሮ ማለት ነው። በፊት በነበረው አጎዛ ነው የሚባለው ነት የሚባለው የሚተኛበት ማለት ነው። እሱ ላታውቂው ትችይ ይሆናልና እሱ ከእሱና እሱ ጨምሮ እንስሳም ይሰጣታል። እሷ ቤተሰብ ታምነ ያመጡና ሁለታቸው አንድ ላይ ያሉ ከዛ በኋላ አብረው ስለመስራት፣ አብረው ስለመኖር፣ አብረው ስለማደግ፣ ልጅ ስለመውለድ እንትን ወልዶ ማለት ተድሮ ተኩሎ ወልዶ ድሮ ኩሎ መኖር ነው የሚታሰበው። እና ይሄ ስለሆነ የሚታሰበው እንዲህ አይነት ነገር አልነበረም። ስጋው ደግሞ ሊቀበል ገንዘቤ ያ ማለት ምን ማለት ነው? ልንለያይ እንችላለን። ስለዚህ ስንለያይ የኔን ገንዘብ ሊወስድብኝ እንዴት እንደው ሰው ልንለያይ እንችላለን ተብሎ ይገባል እንዴ ሰው? አዎ ይሄ ዘመኑ ያመጣው እሳቤ ነው። ታውቃለህ፣ መተማመን አብሮ መቆየት እስከምን ድረስ ነው የሚለውን አናውቀውም። የመዋደዳችን የመፋቀራችን በችግሩም በደስታው ምን ያህል እንዘልቃለን የሚለውን ነገር እንደኔ አመለካከት ስለማናውቀው ይመስለኛል። ሲቀጥል ደግሞ አንተ እንዳልከው እስቲ የበፊት ትዳሮችን እናያቸው። በመሀል እኮ ጭቅጭቅና ጥል ሳይኖር ቀርቶ አይደለም፣ ግን 50 ዓመት 60 ዓመት ለዛውም እሱ ሳያውቃት ሳታውቀው በቤተሰብ መፈቃቀድ አግብተው ራሱ 50 እና 60 ዓመት የሚኖሩበት እስከ ህይወታቸው ፍጻሜ ማለት ነው የሚኖሩበት። በተለይ በገጠር አካባቢ ሄደ ብታይ ትዳሩ ምንም ይሁን ምን ብዙ ጭቅጭቅም መጣላትም የሚኖረው ግን ዘለቄታው ረጅም ነው። ጥሩ እስከመቅበር እስከመጧጧር ራሳቸው የሚደርሱበት ሁኔታ አለ። ይሄን ስናየው ወደዚህኛው ስናይ ታይታ ይበዛዋል። የታይታ ትዳር ነው አሁን ላይ በተለይ አሁን ላይ የሚያስፈራ በቃ የፉክክር ማለት ሁሉም በደረጃ ተፎካካሪ ሆነ። የሚያስፈራው ነገር እሱ ነው። ያንን ሁሉ ነገር አድርገህ ከ6 ወር በኋላ ተፋቱ ትሰማለህ። ምናልባት 6 ወር ላይቆይ ይችላል። ግን እንደው በሆነውም ባልሆነውም አንዳንዴ ነፃነትንም ከመፈለግ
ራስ ወዳድነቱ ስለሚጎላ ራስ ወዳድነቱ ሲጎላ ግን ምንድነው አንተ ፈልገህ እነሱ ሳይፈልጉ የመጡ ልጆች አሉ እና አንዳንዴ እሱን ታሳቢ ማድረግ እንደው ከሀሳብሽ ላይ እንጂ ጥያቄ የሚሆንብኝ ነገር አለ። ዓለም ለሰዎች መብት እጠነቀቃለሁ ብሎ የሚያስብ ነው ዓለም ላይ ያለው ሁኔታ። ግን ባልየው ሚስቱን የመፍታት መብት አለው። ሚስት ልጁን ባሏን የመፍታት መብት አላት። ልጆቹ ደግሞ እናት አባታቸው ጋር የመኖር መብት አላቸው። እና እንዴት ይታረቅ? እንዴት ይታረቅ? ያው አሁን ማለት ልጠይቅሽ ትንሽ ፈልጌ እኮ አይደለም ግን ይሄን አናስተውለው። ልጆቹም እናት አባት ጋር የማደግ መብት አላቸው። እኔ ዛሬ መብቴ ነው አንቺ ጋር አልኖርም ብዬ ጥዬ ሄድኩኝ ወይም ወጣሁ ከትዳር፣ አንቺ ደግሞ ወይም አልፈልግም አንተ ጋር መኖር ብለሽ ጥለሽ ወጣሽ። በመካከላችን የተወለዱ ልጆችስ እነሱ ደግሞ እናትና አባቴ ጋር የማደግ የመኖር መብት አለኝ እያሉ ነው። ግን እኛ የምናደርጋቸዋለን የእነሱ መብት ረግጠ ነው የእኛን መብት ጠብቀን እንሄዳለን። ራስ ወዳድነት በጣም ሲጎላ በነገራችን ላይ ራስ ወዳድ የሆነ ሰዓት በቃ ለአንተ ምንም ሁኜ ብኖር እኮ ይባላል። ለአንተ ምንም ሁኜ ብኖር እንልና መጨረሻ ደግሞ ራስ ወዳድነት ደግሞ ተመልሶ ይመጣብንና ምን እንላለን? ራሴን ጣል። ልክ እንደውም ምን አንድ የምለው ነገር አለ። ሰው በትዳር ከኖረ በኋላ መልኩን እንደው ካልወለዱ ማለት ነው የእሷን መልክ ከባሏ ፊት የእሱን መልክ ከሚስቱ ፊት ነው ማየት ያለበት። ከዛ ልጅ ከወለዱሳ መልኩ ሊጠወልግ ይችላል፣ መክሳት ሊመጣ ይችላል ምናምን። ግን የእነሱ መልክ ማየት ያለባቸው ከማን ጨምቀው ሰጥተዋል ማለት ነው ለልጆቻቸው። ይህን ግን አንረዳውም። ምንድን ነው የምናደርገው? ውበት የተጎዳ እንዴት ያለው ቆንጆ ነበርኩ አንተ ላይ ወድቄ እንደዚህ ሁኜ የተጎዳው ምናምን እንላለን። ያ ምንድን ነው እንደገና እንትን እያለ ነው ራስ ወዳድነታችን እየጎላ ሲመጣ ነው። ግን በነገራችን ላይ እንዲህ ቀላል ነገር ነው ለማለት አይደለም። ግን መስዋዕትነት ሊከፈልበት የሚገባ ጉዳይ እኮ ነው። መስዋዕትነት መተው ካለብሽ ልትተይው፣ በሁለቱ መካከል ያለው ማድረግ ያለብሽ መስዋዕትነት መክፈል ያለብሽ ካለ ደግሞ ከፍለሽ አንድ ላይ ልትሆኚ ነው የሚገባ። አዎ ያው የመስዋዕትነት ውስጥ ከምን ድረስ ነው የሚለው አንዳንዴ ምን አለ እንደዚህ ሀሳብ ስንሰጥ አድማጮቻችን የሆነ ጽንፍ የያዝን እንዳይመስላቸው ነው። የሰው ልጅ እስከሚችለው ድረስ መታገል ለልጆቹ ለራስ እንዴ ልጅም ባይፈጠር ራሱ ለሁለቱ ሲባል እስከሚችሉ ድረስ መታገል ቢችሉ ማስኬድ ቢችሉ ያ ማለት ግን ምን ማለት ነው? ራስን እስከ መጎዳዳት የሚያደርስ ነገር ከሆነ ግን አንዳንዴ ፈጣሪም እኮ ያያል አይደል እንዴ? እዛ ድረስ ማለት አድማጭ ተመልካቾቻችን ጽንፍ የያዝንና እንደው ምንም ይሁን ምንም መኖር አለበት አይደለም። ግን በዚህ ልክ ያደረሰን ነገር ምንድን ነው? ከመጋባት መፋታት የበዛው ለምንድን ነው የሚለውን አድማጭ ተመልካቾቻችንም ይሄንን ሀሳብ እንድታንሸራሽሩት ነው እኛ ዋናው ዓላማችን። ከዚህ የተሻለ እውቀትና የትምህርት አቅም ያላችሁ ሰዎች ታደምጡናላችሁ፣ ታዩናላችሁ ብለን እናስባለን እና ሀሳብ አስተያየትም በዛው ላይ ማየት በቀጣይ ኮሜንት ማድረግ ይቻላል። በቀጣይ ደግሞ ያለውን ነገር እኛም እያነሳን ስለምንወያይበት ቀጣይነት ያለው ነገር ነው። በዚህ የሚቆም አይደለም። ስለ ሰርግ ስለ ጋብቻ እንዲህ አውርተህ ብቻ በጣም ብዙ ርዕሰ ጉዳዮች አሉ። በፍቅር ጉዳይ ቅድም ያነሳሽው ጉዳይ ላይ በመሰረቱ መጀመሪያ ሰው የማይችለውን ከምትችሉት አቅም በላይ እንዲያተፈተኑ የሚያደርግ አምላካችሁ የታመነ ነው ይላል። ዋናው አቅም ማጣታችን ሳይሆን ለዛ አቅም ለዛ ሁኔታ የሚሆን ፈቃደኝነት አለመኖር ነው፣ ቀድሞ መሸሽ ነው። ያ ነው። ከዛ በበለጠ ያለውንማ እንደው በዚህ ሚዲያ ባንናገረውም ትልቅ አባቶች የሚናገሩት ቢሆንም አለ እኮ አግባብ አለ። ጋብቻ ያልነው ትዳር በዛ ውስጥ ያሉ ባልና ሚስት ሁለታቸው ብቻ ችግራቸውን የሚፈቱበት ራሱን የቻለ ተዋህዶን የሚያመጣ ወዴት ቀረ ወዴት ጠፋ ምን ሆኖ ይሆን ምናምን ብያለች እሷ እንዲታስብ እሱም ደግሞ እንዴት ነው ይሆን እያለ እንዲያስብላት በወጣ በገባ ቁጥር እንዲተሳሰቡ የሚያደርግ ትልቅ ሚስጥር ነው ጋብቻ ማለት ማለት። አዎ ጋብቻ እንግዲህ አድማጭ ተመልካቾቻችን ሁለት ትርጉም እንዳለው ይሁን እየነገረን ነው። አንደኛው ጋብቻ እሱ ከእሷ ጋር እሷ ከእሱ ጋር ብቻ የሚል ትርጓሜ ሲኖረው፣ ሁለተኛው ደግሞ ተዋሃዱ እርስ በርሳቸው ተዋሃዱ የሚለውን ትርጓሜ አይተናል። ይህንን በሰፊው የምታዩ ሰዎች አሁንም ዓላማውን እንድትረዱልን እንፈልጋለን። ሰፊ ማብራሪያና ሰፊ ሀሳብ አስተያየት ስጡበት። እያዩ ነው ተመልካቾቻችን። አሁን ከወዲያ አንድ ጎን ብቻ ነው የምንታየው ታዩናላችሁ። ረዳት ካሜራማን የለን ምን የለ በቃ እንደዚህችው እንዳለን ያው እናንተ ጋር ትረዱናላችሁ ብለን ተስፋ እናደርጋለን።
ግን ወደፊት አሪፍ የሆነ ዝግጅት ካሜራማን ኑሮን ጥሩ ካሜራ ኑሮን እናንተ ጋር ምን ደርስ ነው የሚሆነው። ሚዲያን በደንብ አሳድገን ቤተሰቦቻችንንም አብዝተን ትልቅ ሚዲያ እንደምናደርገው ተስፋ አለን እናስባለን። እንግዲህ ወደ ሶስተኛው የሰርግ በምን እንበለው እኔ ሰርግ ነኝ። እሺ በቃ ብቻ ወደ ሶስተኛው ነው ትዳር። በነገራችን ላይ ትዳርና ጋብቻ አሁን ሁለቱ የትዳርና የጋብቻ ልዩነት። ትዳር ማለት ምን ማለት ነው? ትዳር አሁንም የግዕዝ ግስ ነው። ሀደረ ነው። ሀደረ፣ አደረ፣ ኖረ፣ መኖር፣ መክረም፣ መሰንበት የሚለውን ይዞ ሄዷል በአማርኛ ሀደረ የሚለው ማለት ነው። ስለዚህ ትዳር ማለት ሁለታቸው አብረው የሚኖሩት ህይወትን የሚወክል ነው። ህይወት ማለት ጋብቻ ምንድን ነው? ጋብቻው የቅድሙ ያነሳ ነው ስናይ ጋብቻው ባልና ሚስት ከተገናኙ በኋላ ማለት በሰርግ ስነ ስርዓቱ ተገናኝቶ የለ በሰርግ ስነ ስርዓቱ ከተገናኙ በኋላ እርስ በርስ የሚተዋወቁበት ነው ጋብቻው። አወቃት ይባላል። አወቃት በግብር አወቃት ምናምን የሚባለው በቤተክርስቲያን ቋንቋ እና አወቃት የሚባልበት ያ እሱን እሷን የሚያውቁበት ተዋህዶ ቅድም እንዳልኩሽ የሚፈጽሙበት ምንድን ነው የሚባለው? ቅድም የነገርኩሽ ነው። ያው ቃሉን እንትን ላለ ማለት ነው። ያ የሚደረግበት ጋብቻ ይባላል። ግን ምናልባት የጋብቻ ከሰርጉ ማግስት ወይም ከሰርጉ በኋላ በሚደረገው ስርዓት መሰረት ከዛ በኋላ በዚህ ቀን ተብሎ እንደ ስርዓቱ እንደ ሃይማኖት ምክንያት በሃይማኖት በተለይ ቁርባንና ተክሊል ካለ ከዚህ ቀን በኋላ ተብሎ የሚወሰንለት ወሰን ያለ ያን ነው። ይሄኛው ግን ጋብቻ በሚለው የሄድ ነው ደግሞ በትዳር ውስጥ ለሚፈጠሩት ነገሮች ነው። በትዳር ውስጥ የሚፈጠሩ ነገሮች እሷም እሷን ችግራቸውን መፍታት አለባቸው በሚል እንዴት አብረው መቀጠል እንዳለባቸው እርስ በርሳቸው የተመካከሩ። ስለዚህ ትዳር ምንድነው? አብሮ የመቆየት እድሜ ነው። አብሮ መቆየት በዚህ ላይ 80 ይባላል። 80 ምንድነው ሲባል 80 በመዝሙረ ዳዊት በመዝሙር 89 ላይ የሰው ልጅ እድሜ ቢበዛ 70-80 ነው ይላል ቅዱስ ዳዊት እና 80 ቢኖር 80 ስለሆነ ስለዚህ ከዛ ከ80ውም የበዛው ልፋት ነው ድካም ነው ይላል። ከዛም በላይ ከ80 ዓመት በላይ ቢኖር ልፋት ድካም ነው አብዛኛው እንግልት ነው ይላልና 80 ስለሆነ የሚቆዩትን እድሜ በዛች 80 ዓመት ውስጥ የሚደረግ ህይወት ማለት ነው። ወይም በዛች 80 ዓመት ውስጥ የሚኖር ህይወት ነው 80 ማለት። ለዛ ነው በፍርድ ቤት 80ቸውን ቀደዱ 80ቸውን አወረዱ ይባላል። ያንን ተውና ግን 80 የሚለው ቃል ከቅዱስ ዳዊት መዝሙር 89 ላይ የሰው ልጅ እድሜ ቢበዛ 70-80 ነው ከሚለው የሚነሳ ነው። በነገራችን ላይ እሷ ስንት ዓመት ብትኖር ይባላል? የሰው ልጅ ነው አይደል? 80 ዓመት ነው አይደል? ቢበዛ 70 ቢበዛ 80 ነው የሚለው። እሷ 80 ነው ያዘው፣ እሱም 80 ነው ያዘው። ስለዚህ የሁለቱ እድሜ ስንት ነው የሚሆነው? 80 የሁለታቸው የእሷ 80 የእሱ 80 ስንት ይሆናል? 40 ነው ወይስ 160? 80 በትዳር 80 ሁለት እድሜ ተደምሮ ነው? አይ 80 አላት አይደል? የእሱ 80 ነው የእሷ 80 ሲደመር 80 እኩል ይሆናል 80 ነው ማለት ነው። ምክንያቱም የሁለታቸው እድሜ ተደምሮ አይኖሩም። ሁለቱም የራሳቸው ነው፣ ነገር ግን አንድ ነው የሚኖረው። አንድ ነው። ለዛ ነው ተዋህዶ የተባለው። እንደ ብሎ 80 ሲደመር 80 160 ይሆናል እንጂ እንዴት 80 ይሆናል? አዎ። ስለዚህ 80ቸውን አሰሩ። እንግዲህ በምኖረው እድሜ ሁሉ በገዛ 70 ነው በጣም ሄደ ቢባል ደግሞ 80 ነው። በዚህ እድሜ ውስጥ አንተ ጋር ብለው ፈቃዳቸውን የሚሰጡበት ወይም ፈቃዳቸውን አሳልፈው በዛ እድሜ ውስጥ በኖሩት እድሜ ውስጥ አብረው የሚኖሩበት ነው እና አሁን ስሙ ሞልቷል። ምኑ ጠፋ? ተግባሩ ጠፋ። አባቶች እናቶቻችን ከዚህ በፊት ቅድም ያነሳሽው 60 ዓመት 70 ዓመት በትዳር ይቆያሉ፣ 50 ዓመት በትዳር ይቆያሉ ያልሽው መጀመሪያ ይተዋወቁም እነሱ በቤተሰቡ ነው የሚመጣው። ዛሬ ምንድነው ችግሩ የሆነው? ቀድመን እየጨረሰ ነው። ቀድሞ ያልቃል። ስገቢ ምን ታስላለሽ? እንደው ነው ለመናገር እንደ ሎጂክ ቀድሞ ከጨረሱ በኋላ ከዛ በኋላ ሲመጡ በትዳር ውስጥ ሲሆኑ ምንድነው የሚያደርጉት እነዚህ ሰዎች? ግን ጉጉቱን ቀድሞ የጨረሰ ሰው ለመቆየትም ይቸገራል። እውነት ለመናገር ቀድሞ ከጨረሰ ሰው ትንሽ ሰዎች ናቸው እንደው ያን ያክል ድልና ስኬታማ ሆኖ የሚቆዩት። ያለ ምንድን ነው ያው እነዛም ልበ ንጹህ የሆኑ የዋህ የሆኑ ሰዎች ስለሆኑ እንጂ ከዛ ውጭ ቀድሞ ከተጨረሰ ትዳር ከጋብቻ በፊት ካለቀ ትዳር አይሆንም፣ ፍቹ ይበዛል። ምክንያቱም እስከዛሬ ድረስ አብረን ኑረን
አይቻታለሁ ይሆናል እና እንደው እንዳጠቃላይ ለአድማጭ ተመልካች ለአጠቃላይ እንደው ለማጠቃላይ ያክል በዛሬው ርዕሰ ጉዳይ አንቺ የምትይው ሀሳብ ጋር ትጨምሪያለሽ? ሰርግ ነው አሁን ችግር የሆነብን። ሰርግ ሰው ለትዳሩ የሚሆነውን ነገር በሰርግ ይጨርሳል። የሰርግ ዕለት ያልቅ። በተለይ አቅም የሌለው ሰው መኖር የሚገባውን ነገር ኑሮ መሞት የሚገባው ሰው ከአቅሙ በላይ ጋብቻው ላይ እሁድ ላለው ፕሮግራም ሲባል እሁድ ላይ ላለው ፕሮግራም ያለ መጠኑ ያለ ሀብቱን ጨርሶ ትዳሩ ከዛ በኋላ ጉስቁልና ውስጥ ይገባና ምን ይሆናል? በሁለቱ መካከል ጠብ፣ ክርክር ይፈጠርና የማይሆንበት ሁኔታ ውስጥ ይገባል። ትዳሩም የሚበተንበት ሁኔታ ይፈጠራል እና ከትዳሩ ይልቅ ለሰርጉ ማድላት የለብንም ለማለት ነው። አዎ ይሁን ያንተ እንዳልከው ነው። ሰርግ ስንሰርግ ወይም ሰርግ ሲደረግ ሲታሰብ በአቅምና በልክ ሊሆን ይገባል። እኔ ልኬ ምንድን ነው ነገም ብኖረው ኖሮ እንዴት ነው የሚሆነው የሚለውን ሁለቱም በመነጋገር ከቤተሰቡን ጋር ቢሆን በመነጋገር ድግስ ጥሩ ነው ማለት ቤተሰብን ያገናኛል፣ ፍቅርን ይጨምራል። የተራራቀ ዘመድ አዝማድ የሚገናኙበት ነው። ያው የሰው ልጅ ወይ አንድም በሞት ነው አንድም በሰርግ ነው የሚገናኘው። ያ አይሁን አይደለም ባህልም ነው መሆን አለበት። አይሁን ሳይሆን ሲሆን እንዴት ነው የሚሆነው? ነገ ለምሳሌ እኔ አንዲት ጓደኛዬ በጣም በቃ እሷ ስላላት በትልቁ ደገሰች። ያ ምን ቀረስ ከሚባል ድረስ ተደግሶ አግብታ ሊሆን ይችላል። ያንን አይቼ እኔ እሷን ባረገችው ልክ አድርጉ ቤተሰብን አስጨንቄ ነገም የራሴን ሕይወት ለማስጨነቅ እዛ ሜዳ ውስጥ መኖር የለብንም። እሷን በልኩ አደረገች አይደለ? እኔም ደግሞ በልክ ቀለበት ብቻ አድርጌ እኮ ቤተሰቦችና ቤተሰቦች ተዋውቀው ላደርግ እችላለሁ። የግዴታ ያ የማውቀው ሰው እንደዛ ስላደረገ እኔም አብሬ ሁኜ ከዛ በኋላስ ማን ነው የሚኖረው? ኑሮ ሁለቱ ሰዎች ናቸው። በኋላ ላይ የሚቸገሩት ሁለቱ ናቸው። ስለዚህ አሁንም ልክ አንተ እንዳልከው ሁላችንም ትዳር ሲታሰብ ሰርግ ሲታሰብ አቅምና ልክን ያገናዘበ ቢሆን ብዬ ነው እኔም ያለኝ ሀሳብ ይሄ ነው። ይሁን እንግዲህ የዛሬው ዝግጅታችን እናጠቃል ወይስ እንዴት ነው? አድማጮቻችን፣ ተመልካቾቻችን እንግዲህ አድማጭና ተመልካች ነው ያለን። ስለዚህ አድማጭ ተመልካቾቻችን ከትዳሩ ይልቅ ሰርጉ ላይ አናመዝን። በሰርግ ላይ ያለንን ሀብት ጨርሰን ትዳራችንን አደጋ ላይ አንጣል በማለት እንሰነባበታችኋለን። እንግዲህ ለተጋቢዎች ደግሞ ዛሬ የሰርግ ወቅት ነው። ለዛሬ ላተጋባችሁ በሙሉ መልካም የጋብቻ ጊዜ፣ መልካም የሰርግ ጊዜ፣ መልካም የትዳር ዘመን ይሆንላችሁ እያልን መልካም ምኞታችንን ለነሱ መግለጽ እንፈልጋለን። መርጦ ሚዲያን ሰብስክራይብ ማድረግ፣ ቪዲዮአችንን ላይክ ማድረግ፣ ኮሜንታችሁን መስጠት እንዳይረሳ። ምክንያቱም ረዳት ካሜራ እና ረዳት ካሜራማን በሌለበት እንደዚህ ብለን ነው። በጣም ተመልካቾቻችን በጣም ትብብራችሁን እንፈልጋለን። ይሄ ነገር ወደ ከፍተኛ ደረጃ እንዲደርስልን እንፈልጋለን። ምክንያቱም ትልልቅ የሆኑ የቤተክርስቲያን ምሁራን፣ ትልልቅ የሆኑ የሀገር ምሁራን በእኛ በምናነሳው ርዕሰ ጉዳይ ሌላ ነገር የበለጠ የአማራ ነገር እንዲናገሩ የምንቀሰቀስበት ርዕሰ ጉዳይ ነው የምናነሳው። እንግዲህ በየጊዜው ወደ እናንተ የምናደርሰው ማለት ነው። እናንተም የምታደምጡንም እዚህ ላይ ተበላሽቷል፣ በዚህ በኩል መስተካከል አለበት፣ ምሁራን የሆናችሁ እዚህ ጋር ጥሩ ነው፣ በዚህ መቀጠል አለበት እንድትሉ ከዚህ የበለጠውን እውቀት ለኢትዮጵያ ሕዝብ እንዲታደርሱልን እየጠየቅን የዛሬውን ዝግጅታችንን በዚሁ እንቋጫለን። መርጦ ሚዲያ መርጠው የሚከታተሉት